ግብጽ ያጣቻቸው ሁለቱ ተዋጊ ጀቶች የሳተላይት ምስል ይፋ ያደረገው አዲስ መረጃ። ኢትዮጵያ በአባይ ላይ አዲስ ልትገነባ ላሰበችው ግድቦች ከሱዳን የተሰማው ኢትዮጵያን ያስደሰተ ምስክርነት። ከተባበሩት አረብ ኤምሬት ጋር ትስስር ያለው ዚጂን ጎልድ በሱዳን ድንበር አቅራቢያ በሚገኘው የኢትዮጵያ ወርቅ ማዕድን ላይ ድርሻ ገዛ። ሰላም የንጋት ቲዩብ ውድ ተከታታዮቻችን፣ በመቀጠል የዕለቱን ዋና ዋና ዜናዎችን በዝርዝር እናቀርባለን። አዳዲስ መረጃዎቻችን በፍጥነት እንዲደርሳችሁ ቻናሉን ሰብስክራይብ አድርገው የደወል ምልክቷን እንዲጫኑ በአክብሮት እየጠየቅን እስከ ዝግጅታችን ፍጻሜ አብራችሁን እንዲዘልቁም እንጋብዛለን። ግብጽ ያጣቻቸው ሁለቱ ተዋጊ ጀቶች የሳተላይት ምስል ይፋ ያደረገው አዲስ መረጃ። በአፍሪካ ከሚገኙ ግንባር ቀደም የጦር አቅም ካላቸው ሀገራት መካከል በቀዳሚነት የምትቀመጠው ግብጽ አሰማርታቸው የነበሩ ሁለት ተዋጊ ጀቶች ማጣቷን የሚገልጽ መረጃ ይፋ ወጥቷል። የተለያዩ የአየር ላይ እንቅስቃሴዎችን የሳተላይት ምስልን በማስደገፍ የሚያቀርበው አፍሪሜኒስ ድረገጽ ይፋ ባደረገው መረጃ መሰረትም ግብጽ አሰማርታቸው ከነበሩ ተዋጊ ጀቶች የደረሰባቸው አደጋ ተከትሎ በሱዳን አየር መንገድ ውስጥ እንደሚገኙ ነው ይፋ ያደረገው። የግብጽ መንግስት በሱዳን የእርስ በርስ ጦርነት ከመጀመሩ በፊት የፈጠረውን የጦር ልምምድ ጥምረትን ተከትሎ ግብጽ ያሰማራችው ሚግ 29 ጦር አውሮፕላኖችና አንድ ጉዳት የደረሰበት አንቶቭ ኤኤን 26 የጦር ትራንስፖርት አውሮፕላን ከ3 ዓመታት በላይ በሱዳን መሬዋ አየር ማረፊያ ተተው እንደሚገኙ አዲስ የወጣው የሳተላይት ምስልም አረጋግጧል። የግብጽ ጦር በሱዳን አሰማርቷቸው የነበሩት ሚግ 29 ኤምኤም2 ጀቶች በሱዳኑ መሬዋ አየር ማረፊያ ላይ የተገኙበት ምክንያትም በሱዳን የእርስ በርስ ጦርነት ጋር በተያያዘ ከሱዳን ጦር ኃይል ጋር ግብጽ ስታደርግ የነበረችው ናይል ንስሮች የተሰኘ ጋራ ወታደራዊ ልምምድ ምክንያት መሆኑም ተገልጿል። ግብጽ 200 የሚጠጉ የግብጽ ወታደሮችና የጦር ጀቶችን በሱዳኑ አየር ማረፊያ ውስጥ አሰማርታ የነበረ ሲሆንም ስምሪቱ ጦርነቱ ከመቀስቀሱ ጥቂት ቀደም ብሎ እንደ አውሮፓውያን አቆጣጠር በማርች 23 ደግሞ ናይል ንስሮች ሁለት የተባለው ተከታታይ ልምምድ መደረጉ የሚታወስ ሲሆንም በሚያዝያ 2023 በሱዳን ጦርና በፈጣን ድጋፍ ሰጪ ኃይሎች መካከል ግጭት ሲቀሰቀስ የሱዳን ፈጥኖ ደራሽ ኃይሎች አየር ማረፊያውን ለአጭር ጊዜ በመቆጣጠር የግብጽ ወታደራዊ አባላትን በቁጥጥር ስር በማዋል ጀቶቹም በመሬት ላይ ያሉ መተው በመጣል ከፍተኛ ጉዳት ማድረሳቸው የሚታወስ ሲሆን ምንም እንኳን አየር ማረፊያው ሙሉ በሙሉ የሱዳን ጦር ኃይል ተቆጣጥሮት አዳዲስ ወታደራዊ መሰረተ ልማት እያስፋፋበት ቢሆንም የተጎዱት ሁለቱ የግብጽ ሚግ 29 ጀቶችና አንቶቭ ኤኤን 26 ግን የግጭቱን አሻራ ተሸክመው ያለምንም እንቅስቃሴ በቦታው መቅረታቸውም ተሰምቷል። ግብጽ የተለያዩ እጅግ ዘመናዊ የተባሉ የጦር መሳሪያዎችን የታጠቀች ሀገር ብትሆንም ሚግ 29 ጀቶቿ ግን እስካሁን ድረስ በሱዳን ቆመው መገኘታቸው ብዙዎችንም እያነጋገረ ይገኛል። ኢትዮጵያ በአባይ ላይ አዲስ ልትገነባ ላሰበችው ግድቦች ከሱዳን የተሰማው ኢትዮጵያን ያስደሰተ ምስክርነት። ግብጽ በሰሞኑን ኢትዮጵያ ተጨማሪ ግድቦችን በአባይ ውሃ ላይ ልትገነባ ነው በሚል የተለያዩ ማስጠንቀቂያ አዘል መልእክቶችን እያስቀመጠች ባለችበት በዚህ ወቅት ላይ ከወደ ሱዳን ለኢትዮጵያ የተሰጠ አዲስ ምስክርነት ተሰምቷል። ኢትዮጵያ በውሃና ኢነርጂ ሚኒስቴር በኩል በአባይ ውሃ ላይ መሰረት ያደረጉ ግድቦችን ለመገንባት እቅድ መያዟን ይፋ ማድረጓን ተከትሎ የተፈጠረውን ውጥረት መነሻ አድርገው የሱዳን ዓለም አቀፍ የውሃ ባለሙያና የቀድሞው የውሃ ሀብት ሚኒስትር ፕሮፌሰር ሰይፈ አልዲን ሐመድ በኤላይን ቴሌቪዥን ጣቢያ ላይ ኢትዮጵያ አባይን መነሻ ያደረጉ ሌሎች ግድቦችን ልትገነባ ነው በማለት ባቀረቡት ትንታኔ ከህዳሴ ግድቡ በተጨማሪ ሊገነቡ የታቀዱት አዳዲሶቹ ግድቦች በራሳቸው ለታችኞቹ ተፋሰስ ሀገራት ስጋት የማይሆኑ መሆናቸውንም ገልጸዋል። የኢትዮጵያ ህዳሴ ግድብ መገንባትን ተከትሎ ግብጽና ሱዳን የተለያዩ የደህንነት ስጋቶች ተደቅኖብናል ቢሉም ከደህንነት ጋር በተያያዘ በሱዳንም ሆነ በሌሎች ወገኖች ዘንድ ሲነሱ የነበሩ ስጋቶች መካከል ቀዳሚ የሆነውና በኢትዮጵያ በኩልም ሆነ በሱዳን በኩል ያሉ ግድቦች ቢፈርሱ ወይም በመሬት መንቀጥቀጥ ቢጎዱ ምን ይከሰታል የሚለውን ጥያቄ መነሻ አድርገው በሰጡት ምላሽም ግድቦቹ በጠንካራ መሬት ላይ የተገነቡና ከመሬት መንቀጥቀጥ አካባቢ እርቀው የሚገኙ በመሆናቸው አስተማማኝ መሆናቸውም ተገልጿል። የኢትዮጵያ ህዳሴ ግድብ መገንባት ተከትሎ ግብጽና ሱዳን በጣምራና በተናጠል በመሆን የተለያዩ ክሶችን እያቀረቡ ባሉበት በዚህ ወቅት ላይ ከሱዳን የተሰማው የምስክርነት ቃልም ብዙዎችን ያነጋገረ ሲሆን የግብጽና የሱዳን መንግስት ባለስልጣናት ከህዳሴ ግድቡና ከሌሎች ተጨማሪ ግድቦች ጋር አያይዘው የሚያነሷቸው ሀሳቦች በተቃራኒ የሚቆም መሆኑን ተከትሎ የሱዳኑ ፕሮፌሰር ከግብጽና ከሱዳን መንግስት በተቃራኒ የቆሙም ፕሮፌሰር አስብሏቸዋል። የፕሮፌሰሩ ሐሳብና ለታችኛው ተፋሰሱ የአባይ ውሃ የሚያሳርፈውን ተጽዕኖ በተመለከተ ግብጽ በተደጋጋሚ ቅሬታ እያቀረበች ቢሆንም ወሳኙ ጉዳይ የውሃ ሙሌትና አስተዳደር በሶስቱ ሀገራት መካከል በቅንጅትና በግልጽነት እንዴት እንደሚከናወን መነጋገር መፍትሄ እንደሚያመጣም ገልጸዋል። የፕሮፌሰሩ አስተያየት ከወደ
ሱዳን እንደሚመጡ ኢትዮጵያ ለረጅም ጊዜ ስትሟገትባቸው የቆዩ ግድቦች ለቀጠናው የጋራ ብልጽግና ምንጭ ሊሆን ይችላሉ የሚለው አቋም የሚያጠናክርና ለኢትዮጵያ አስደሳች ዜና ሲሆን፣ በተቃራኒው ለሱዳንና ግብጽ ደግሞ ክሳቸውና የሚያቀርቡትን ቅሬታ ታማኒነት የሚያሳጣ መሆኑ ነው የተነገረው። ኢትዮጵያ በአባይ ወንዝ ላይ የምትገነባቸው ሌሎቹ ግድቦች በተጨማሪም ህዳሴ ግድቡ ለሱዳን የሚሰጠውን ጥቅም የገለጹት ፕሮፌሰር ሐማድ የአባይ ወንዝ ወቅታዊ የመዋዠቅ ሁኔታን ተስተካክሎ ዓመቱን ሙሉ ወጥ የሆነ ፍሰት ቢኖር ሱዳን የነባር ግድቦቿን ማለትም የሮዝሬንና የሰራርን የኃይል ማመንጫ አቅም በቻለ ሁኔታ ልትጠቀምበት እንደሚችል በመግለጽ የኢትዮጵያ እርምጃ ለራሷ ብቻ ሳይሆን ለሌሎች ሀገራትም የተሻለ ተጠቃሚነት እንዲኖራቸው ጭምር መሆኑን ገልጿል። በተጨማሪም ታላቁ የኢትዮጵያ ህዳሴ ግድብ የፍሰት ቁጥጥር ጠቀሜታውን በተግባር ያሳየ ሲሆን ሌሎች ግድቦችም ተመሳሳይ ወይም የተሻለ ውጤት ሊያመጡ የሚችሉ በመሆናቸው ኢትዮጵያ የጀመረችውን አጠናክራ መቀጠል እንዳለባትም ነው የተጠቆመው። በመጨረሻም ከተባበሩት አረብ ኤምሬት ጋር ትስስር ያለው ዚጂን ጎልድ በሱዳን ድንበር አቅራቢያ በሚገኘው የኢትዮጵያ ወርቅ ማዕድን ላይ ድርሻ ገዛ። በሱዳን ድንበር ላይ የሚገኘው የኢትዮጵያ ወርቅ ማዕድን ድርሻን ለመግዛት የተለያዩ ዓለም አቀፍ ኩባንያዎች ፉክክር ውስጥ ገብተው ቆይተው በመጨረሻ ከኢትዮጵያ ጋር ያላትን ስትራቴጂካዊ ጥምረት እያጠናከረች ያለችው የተባበሩት አረብ ኤምሬት ጋር ትስስር እንዳለው የሚነገርለት ኩባንያ ድርሻ መግዛቱ ነው የተነገረው። ከተባበሩት አረብ ኤምሬት ጋር ግንኙነት እንዳለው የሚነገረው ዓለም አቀፍ እውቅና ያለው የቻይናው ግዙፍ የማዕድን ኩባንያ ዚጂን ጎልድ ኢንተርናሽናል በካናዳው ኦላይድ ጎልድ ኩባንያው 9.2% ድርሻ በመግዛት ወደ $300 ሚሊዮን ገደማ ኢንቨስት ማድረጉም ተሰምቷል። ኢትዮጵያ ያላትን ከፍተኛ የተባለ የማዕድን ክምችት ለመጠቀም የምታደርገውን እንቅስቃሴ መነሻ በማድረግ በወርቅ ማዕድን ዘርፍ ላይ የመጣው እድገት ለኢትዮጵያ ኢኮኖሚ ያለውን ወሳኝ ሚና ያሳደገበትም ሆኗል። በኢትዮጵያ የወርቅ ማዕድን ድርሻን የገዛው የቻይና ኩባንያ በኢትዮጵያ ቤኒሻንጉል ጉሙዝ ክልል ከሱዳን ድንበር በቅርብ ርቀት በሚገኘው የኩምሩክ ወርቅ ፕሮጀክት ውስጥ ባለ ድርሻ መሆኑ የተባበሩት አረብ ኤምሬት በአካባቢው ላይ ካላት ፍላጎት ጋር ተያይዞ ከኢኮኖሚ ትስስር በተጨማሪ ፖለቲካዊ አንድምታም ተሰጥቶታል። የወርቅ ማዕድን ቦታው ኩምሩክ በተመሳሳይ ስም ካላት የሱዳን ከተማ በ20 ኪሎ ሜትር ርቀት ላይ የሚገኝ ሲሆን ቀደም ሲል በደቡብ ሱዳን ግጭት ምክንያት ስደተኞች እንቅስቃሴ ሲስተዋልባትና የመደበኛ የወርቅ ማምረት ስራ ሲካሄድበት የቆየ አካባቢ መሆኑም ተገልጿል። ድርሻውን የገዛው ዓለም አቀፉ ኩባንያ ኦንላይን ጎልድ በኢትዮጵያ ፕሮጀክት ላይ ከፍተኛ እምነት እንዳለው በመግለጽ በነሐሴ ወር ስራ ለመጀመርና በ2027 መካከል ከ240 ሺህ እስከ 270 ሺህ አውንስ ወርቅ ለማምረት ማቀዱን አስታውቋል። ይህም በገበያ ዋጋ ወደ $1 ቢሊዮን ገደማ የሚሸፈን መሆኑም ተሰምቷል። ከዚህ ግብይት የሚገኘው ገንዘብ ኦንላይን ጎልድ በ3 ቦታዎች የሚያካሄዳቸውን የማዕድን ስራዎች ለማስፋትና የኩምሩክ ፕሮጀክት ግንባታን ለማጠናቀቅ እንደሚውል የገለጸ ሲሆን የግብይት ደግሞ ዚጂን ማይኒንግ ካላቸው ባለድርሻዎች መካከል የተባበሩት አረብ ኤምሬት የሉዓላዊ ሀብት ፈንድ የሆነው የአቡዳቢ ኢንቨስትመንት አውቶሪቲ በኢትዮጵያ ማዕድን ዘርፍ ያላቸውን የቻይናን የተባበሩት አረብ ኤምሬትን የኢንቨስትመንት ትስስር የሚያጠናክር ነው ተብሏል። ዚጂን ቀደም ሲል አሊያድ ጎልድ ሙሉ በሙሉ በ$4 ቢሊዮን ገደማ ለመግዛት ያደረገው ሙከራ ከቻይና የቁጥጥር አካላት ማጽደቅ ባለማግኘቱ ከከሸፈ በኋላ የመጣ አማራጭ ሲሆን ይህም ኢትዮጵያ የማዕድን ዘርፉን በማስፋት የውጭ ምንዛሪ ገበያን ለማሳደግ ካላት ስትራቴጂክ ጋር የተያዘ እድል የሚፈጥር እንደሆነም ተሰምቷል። በኢትዮጵያ የወርቅ ማዕድን ኢንዱስትሪ ላይ ከፍተኛ የተባሉ እንቅስቃሴዎች የተጀመሩ ሲሆን የተለያዩ ዓለም አቀፍ ኩባንያዎችም አሁን ድረስ ድርሻዎችን በመግዛት በዓለም ኢኮኖሚ ላይ ለመቀላቀልም ጥረቶችን እያደረጉ ይገኛሉ። የኢትዮጵያ ወርቅ ተፈላጊነት መጨመር የተለያዩ ዓለም አቀፍ ኩባንያዎች በኢትዮጵያ ያላቸውን ፍላጎትም እንዲያሳድጉም አስችሏቸዋል። ለዛሬ ያዝነላችሁ መረጃዎች እነዚህ ነበሩ። ውድ ተከታታዮቻችን ስለተከታተላችሁን ከልብ እናመሰግናለን። ቻናላችንን ለሌሎች ሼር እና ላይክ ማድረጋችሁን አትርሱ። መልካም ጊዜ፣ ጤና ይስጥልን።